እኔ ያሱ እንደሆን ገንዘብ እየተቀበልክ ነው። እሱ ግን ያንን አስቡ አይደለም ላንተ ገንዘብ እየሰጠ ያለው ገባ። አሁን ለምትናገሪው ነገር ኤቪደንስ ሊኖርሽ ይገባል። ያለ ማስረጃ ዝም ብለሽ እንደዚህ አታውሪ። እንዲ ካንተ ብር ወስዷል፣ ብር ተቀብሏል ካንተ እንዲ። ዛሬ ደግሞ እንዴት ያለ ነገር ይዘው ብንመጡት እኛ ትናንትና ፍቅሩን ተቀበለችው ብለን በጉጉት እየጠበቅና ግን ነገራችሁ ነበር። ትናንትና የሆነ ነገር ችግር ይዘው መጣሉ ብያችሁ ነበርና ዛሬ ደግሞ ኤንዲ ብር ተቀበሏል። ኤንዲ ብር ተቀበለም አልተቀበለም ዋናው ፖይንት እንግዲህ እዚህ ጋር ኤሪክ ለሷ ይጠቅማታል ብሎ ወደ እሷ አምጥቷል። አንደኛ መቀበል አለመቀበል ሄሉ ናት የምትወስነው። ሁለተኛ ደግሞ ዋናው ነገር ኤንዲ መልካም እንደሆነ ተረድቻለሁ ብላለች። መልካም ሆኖ ከተረዳቸው የሰው ልጅ ያገናኛል እንጂ ለምሳሌ አሁን አረብ ሀገር ላይ ስንኖርኛ ስራ ያስገቡናል አይደለ? ያስገቡናል። እነሱ የሌላ አብሮ ሊቀበሉ ይችላሉ። ግን ደግሞ ሰዎችን እንደዛ ነው ያኔ እኛ ስራችንን እንሰራ፣ እነሱ ደግሞ የሚያገኙበት ነገር ይኖራል። እኔ ኤንዲ ብር እሷን ለማግባባት ብሎ ብር እንደማይቀበል በእርግጠኝነት አውቃለሁ። እመኑኝ ይሄን ለእሷን ለማግባባት ብር አይቀበልም። ግን ብዙ ጊዜ የምንጸጸትበትን ነገር ባንናገር ጥሩ ነው። ይህን ያልኩበት ምክንያት እስካሁን ድረስ ሁላቸውም ስህተት እየሰሩ መጥተዋል። ኤሪክ ከመጣ ሰዓት ጀምሮ ኤንዲ ላይ ግን አንድም ስህተት አላየንም እስካሁን። ሁሉም በመልካም እያለፈ ነው። ኤንዲ ደግሞ የሆነ ያለው ነገር ቢኖር ይሄን ነገር አይለም። እንዳልኳችሁ ደግሞ ብር ሰጥተዋል የተባለውን እመኑኝ ወይ እንግዲህ ብር እንደ ስጦታ ሊሰጠው ይችላል። ብር ደግሞ እንግዲህ ወይ የሱ ብር ኑሮት አላውቅም። ይሄ ብር ሰጥተዋል አልሰጠውም ሲል በእርግጥ ሰምቼዋለሁ። ብር ሰጥቼዋለሁ ብሏል። ብሩን የሰጠው በምን ምክንያት ነው የሚለውን ነገር ደግሞ እኛ የምናውቀው ታሪክ የለም። አንደኛ ኤሪክ ብዙ አማርኛ አይችልም ታውቃላችሁ። እና ብር ሰጥቼዋለሁ ያለው እሷን ለማገናኘት ይሁን ለምን ይሁን እርግጠኛውን ስለማናውቅ እንግዲህ አብረን ማንን ውሸት ነው ያላምንም ይሄን ነገር። ለማንኛውም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎኔ ሆናችሁ ለምታበረታቱኝ ደግሞ ከልብ ነው የማመሰግነው። እና እንግዲህ የዛሬውን ደግሞ ምን ትሉታላችሁ? እንዴት ነው ነገሩ? ሂዱበት። ለማንኛውም በቃ ይሆናል አይደል? ጅግጅግ ያለ ነገር ነው። በቃ ይሄ ነገር እስከ መድረስ ሊጓዝ ነው። አልገባኝም። እና ለማንኛውም እንግዲህ ዛሬ ደግሞ እያለችው ሄሉ እኔና እሱን ለማገናኘት ብር ተቀብልሃል ነው ያሉት። እንዳልኳቸው ብር ተቀብሏል። እኔ አይመስለኝም በፍጹም ይሄን ነገር እኔ አላምንም። እውነቱን እስከ መጨረሻው እስከምናይ ድረስ ማለት ነው። ነገ ደግሞ የሚፈጠረውን አብረን ያለን። ግን በእርግጠኝነት ኤንዲ እሷንና ኤሪክን ለማገናኘት ብር እንደማይቀበል እነግራችኋለሁ። በቃ እኔ አያለሁ ወደፊት እና ያለና ብረን ማለት ነው። በመቀጠል ደግሞ ሄሉ እስካሁን ድረስ ይቺ ጓደኛዋን ብኮን አይታችኋል አይደለ? ጓደኛዋን ብኮን ባለፈው መጥታ የሰው ፓስፖርት ቀዳ ችግር ውስጥ ከታታለች። ጆስ እንዲሆን እንግዲህ ያያችሁት ነው። ከጎንሽ ሆናለሁ ይላል፣ ግን ሌላ ሙሲባ ነው የሚያመጣው። ያንን ልጅ ራሱ ትናንት ሊያስደበድበው ከነበረው ጋር የሆነ ነገር ይኖረዋል ብዬ ነው የማስበው ጆሲን እና ሄሉ ለምንድን ነው የሰው ወሬ የምትሰማው? ለምን በራሱ አቋም አትሄድም? ይህን ልጅ ለማለየት ነው እንደ ሁሉም ሰው ከጎን ነው የሚሆኑት። እኔ እስካሁን እንደምትመለከቱት ነው እንግዲህ ሁላቸውም ጥፋት ያጠፋሉና ሄሉ ኤንዲንም ሆነ ማንኛውንም ነገር ትታለምን ህይወቷን ለምን በራሱ አትወስንም? እንደዚህ አይነቱ አሉሻሉሽን ነገር ትተው በግልጽ አማርኛ እሱ ጋር መቀጠል ከፈለገኝ አገናኝቷታል። የምትፈልገውን ጥያቄ በግልጽ መጠየቅ፣ የምትፈልገውን ነገር በግልጽ ማድረግ፣ የማትፈልገውን ነገር ደግሞ በግልጽ እያደረጉ ለምን ከኤሪክ ጋር አይቀጥሉም? ለምን በመሀላቸው ሰው ያስገባሉ? ለምን ስለተመልካች እንደዚህ የወረደ ነገር ሊነግሩናል፣ ያሳዩናል ማለት ነው። እና ብቻ አላቅም ምን እንዴት እንደሆነ። የዛሬው ግን ያስጠላል። ባለፈው ለምን እንደዛ እንደልኩ ታውቃላችሁ? ኤንዲን መጀመሪያ አካባቢ አምጥቶት እንደውም ለምን ቤቴን አሳየ ምናምን ባላችሁ ታይም ሰምታችሁ ከሆነ አንተ ይሆናል የምትቀበለው ነገር ስላለህ ነው ወደዚህ አመጣ። አይዋ እና ብዙ ልጆች ደግሞ ጆሲ እየተናደደ እንደሆነ እያያችሁ ነበር። ዛሬ ደግሞ ያችኛይቱ ላይ ምን ልሁን ብላ ነው ባለፈው ችግር ውስጥ እንዴት ከተተቻት አይታለች አይደለ? ሄሉ ለምንድን ነው የማትማረው? በጎኑ ያሉ ሰዎች ሁሉ በብዛት የእሷን ደስታ የማይፈልጉ ናቸው እና ልትማር ይገባታል። ትናንትና አስተግፍሩላህ እና ሄሉ ሻለ ተናቃ ይገባታል እላችኋለሁ።
ባለፈው ችግር ውስጥ ከታተናድ ያባራት ነበር። ዛሬ ደግሞ ተመልሳ መታለይና እኔ ደግሞ አዝኗል። እንግዲህ መጨረሻው እናያለን አብረን። ለማንኛውም እንዴት ናቸው? ልክ ነው እናንተ? እኔ የሚያሳዝነኝ እኛ ዩቲዩበሮች ነገር ነው፣ ተመልካቾች ማለት ነው። ወላሂ ሲስቁ እንስቃለን፣ ሲከፋቸው እንካፋለን። ዛሬማ በጣም ከመናደድ የተነሳ እየበላሁ ነው። በቃ በጉዞም ላይ እየበላሁ ነው ትላላችሁ። ያስበላል እውነት ለመናገር እኛ በክፉ ቀን ጀምረን እየተመለከትን እነሱን በቃ አሁን ላይ ስንት የራሳችን ችግር እያለ እነሱ ጋር ብዙ ነገር የሚያሳስባቸው በተለይ ማለት ነው። ብዙ እህቶች አላቸው እውነት ሁሉም ነገር ሲቀ እንደዚህ ብለው መጨረሻቸው ደግሞ አያምርም። ሁሉም ሰው በቃ መጀመሪያ ተመልካች የሚያዝናል፣ እነሱም ያዝናሉ፣ ቤተሰብ የሚከፋል፣ ግን መጨረሻቸው አያምርም፣ ይለያያሉ። ለጊዜው እየሰሩ ነው፣ ግን እንዲህ አይነቱ ነገር ማለት በሰው አይምሮ የሚጓሰው ጥሩ አይደለም እና በእኛ ህይወት እናታችንን ብትሆን መግባት የለባትም። ምክንያቱም እኛ አሁን ቤተሰቦቻችንና የኛ የምንኖረው ኑሮ አንድ አይደለም። ቤተሰቦቻችን የነበሩበት ደጉ ዘመን ነው። እንደ ዛሬ በገንዘብ ያልተመሰረተ ፍቅር፣ ትዳር ነበር ሲኖሩ የነበረው። አሁን የኛን ደግሞ የሚያያችሁት ነው። ገንዘብ ከሰው ላይ በላይ በልጧልና ገንዘብ ካለ ማንኛውም ሰው ይሸጣችኋል። የምር በጣም ከባድ ነው አሁን የደረስንበት ዘመን። ለገንዘብ ሲባል የማይከፈል መስዋዕት የለምና ክብር እየተዋረደ ነው እንደምትመለከቱት። ለክብር አንጨነቅ፣ ለሴትነታችን አንጨነቅ፣ ለቤተሰብ አንጨነቅ፣ ለፍቅር ምንም በቃ የሆነ እኔ እንጃ እንዴት እንዳላቅም ብቻ እና ብቻ ከባድ ነው። ለማንኛውም ሁላችንን አላህ ይስጠና እና ተመልካቾች እወዳችኋለሁ፣ አከብራችኋለሁኝ። ለቻናል አዲስ ከሆናችሁ ደግሞ የራሳችሁን ሀሳብ አስተያየት እያያችሁ ኮሜንት ላይ አስቀምጡልኝ። ዛሬ ምንም ስላልተመቸኝ ብዙ ሀሳብ መስጠት አልቻልኩም። በዛ ላይ ደግሞ ያስበላል። መንገድም ላይ ነው። ለማንኛውም ጉዞ እያህና ነው ተወለ ከስደት ወተን ወደ ሀገራችን የምንሄድበትን ነገር ነው አላህ ያመቻችልን። በሰላም ሄደን ደግሞ ዝም ብለን ሳይሆን የራሳችን የተመቻቸ ነገር የምንሰራበትን አላህ ይወፍቀን ለሁላችንም። በስደት ያላችሁ ወንድሞቼ አላህ ይጠብቃችሁ ከመጥፎ ነገር። እንግዲህ ሁላችንም ጾም ሊገባ ስለሆነ ሁላችሁም በዱዓ በጸሎት እንተሳሰብ፣ ሀገራችንን ሰላም እንድትሆን እኛም ሰላም እንድንሆን። ብዙ የተጨነቃችሁ እህቶች አላችሁ። በቃ ወይ ደግሞ ተይዞባችሁ ሊሆን ይችላል፣ እንዲሁም ደግሞ አግብታችሁ መጣችሁ ትዳራችሁ ኢትዮጵያ ሆኖ በጣም ብቻ በብዙ ነገር ወላሂ ሰዎችን ዘወር ብለን ስንመለከት በዛም በብዙ ጭንቀት የሚጨናነቁ ሰዎች ስላሉ አላህ ይፈርጃቸው ሁላችሁ ነው። ምንም ቢሆን አትጨናነቁ፣ አላህ ያለው ነው የሚሆነው እና ምንም አይነት ነገር ደግሞ የሚያስጨንቃችሁ ሲመጣ ዱዓ ጸሎት ነው እንጂ ማድረግ የለባችሁ መጨነቅ፣ አይምሯችሁን ሌላ ነገር ማሳሰብ፣ ተስፋ መቁረጥ የለባችሁ። የማያልፍ ነገር የለም። የሰው ላይ ማለፍ የማይችል የሞቱን ቀን ብቻ ነው እና ብዙ እህቶች እንደምትመለከቷቸው ነው እንግዲህ በባላቸው ሊሆን ይችላል፣ በቤተሰብ ሊሆን ይችላል፣ በቃ በማንኛውም የሆነ ነገር ሲደርስባቸው ተስፋ ይቆርጡና በራሳቸው ላይ ችግር ያመጣሉና እንደዚህ አይነት ነገር የሚያልፍ በራሳቸው ላይ መጥፎ ውሳኔ አትወስኑ። ስንት ተሰቃይተን ለቤተሰቦቻችን ልንነግራቸው፣ ልናወራቸው፣ ልናሳያቸው የምንፈልገው በጣም ብዙ ህልም አለን። ስለዚህ የህልማችን ደግሞ በከንቱ መቅረት የለበትም። እህቶች ተስፋ አትቁረጡ። በሚገጥማችሁ ነገር አልሐምዱሊላህ እግዚአብሔር ይመስገን ብላችሁ እንግዲህ በየእምነታችሁ ማሳለፍ ነው። የማያልፍ ነገር የለም። እመኑ። በቃ ዛሬ ያስከፋችሁ ነገር ነገ ያልፋልና ተስፋ ቆራጭ አትሆኑ። በቃ ሁሉም ያልፋል። አላህ የሚወደውን ሰው ነው ደግሞ የሚፈትነው። ፈተና ደግሞ የሰው ልጅ ሊያጠነክረው እንጂ ወርቆ እንዲቀር ማድረግ የለበትም። ይህልላችሁ እወዳለሁ። ሁሉ ሰው እዚህ ሜዲያ ላይ መጥቶ ቢሰቅ ተደስቶ አይምሰላችሁ። በጣም ብዙ ነገር አለበት እና ወዳችኋለሁ፣ አከብራችኋለሁ። ስህተት ካለብኝ አረሙን። በቀጣይ ቪዲዮ እስከምንገናኝ አብራችሁ የነበርኩት ይሁን። ወዳችኋለሁ። ላይክ አትርሱ። ለቻናል የማዲስ ከሆናችሁ ሰብስክራይብ አድርጉኝ። አይከፈልበትም። ስደተኛ እህታችሁ ነኝ። ከጎን ሆናችሁ ለምታበረታቱኝ ደግሞ ከልብ ነው የማመሰግነው። በያላችሁበት አላህ ይጠብቅልኝ። ወዳችኋለሁ፣ አከብራችኋለሁ። አሰላሙ አለይኩም ወራህመቱላህ ወበረካቱ።